ቅዳሜ አራዳ ዜና ላይ ደርሰናል። እነዚህ በሳምንቱ የተሰሙ እውነተኛ ዜናዎችን ከቀልድ ጋር ዋስተን የምናቀርብላችሁ እኔ ናሆም በየነና እኔ አዝመራው ሙሉ ሰው በጋራ በመሆን ነው። አብራችሁን ቆዩ። በኢንዶኔዥያ የምትኖር አንዲት ሴት በድንገት የነፈሰ ኃይለኛ ንፋስ ወደ ማህፀኔ ከገባ በኋላ አረገዝኩ የሚል አስገራሚ መግለጫ አሰጥታለች ወይም ሰጥታለች ተብሏል። ነው ሳይሆን ንፋስ ነው ዘመዴ ነው እንጂ ንፋሱ ከየት ነው የነፈሰው ነው? አሁን ሳይንስ ምን ይላል መሰላዝ አበባ ሲራባ በንፋስ ነው። እንደ ዘሩን ወደ ሰቴ ንፋስ ይዞት ይሄዳል ነው። እና አበባ ነው የምትለው ሰቴ እኔ ደግሞ ዶሮ አሁን ዶሮ ምንም አውራ ሳይኖር እንዲሁ እንቁላል ይጥሉ ነበር። ልጅ አይሆንማ እንቁላሉ እንዴት ተፈጠረ? እንቁላሉ ልጅ ካልሆነ ነው ልጅ የለውም። ልክ ነህ እኮ ቄቦች ይጥላሉ አይፈለፈልም ነው። ጣሳተ በላይ ይሆናል እንጂ ልጅ አይሆን። እሷ ግን ልጅ አረገዝኩ ነው የምትለው በንፋሱ ብዙ ጥያቄ ያስነሳል። እንግዲህ የብዙዎችን ትኩረት ስባለች። ይሁን እንጂ ጉዳዩን የሕክምና ባለሙያዎች ክሪፕቲክ ፕሬግናንሲ ወይም ድብቅ እርግዝና ከሚባለው ብርቅዬ የሕክምና ክስተት ጋር እንደሚመሳሰል ገልጿል ነው። ድብቅ እርግዝና ምንድን ነው አዝሜ? እኔ አላውቅም። በድብቅ አስረተር አርግዛ መብራት አጥፍቶ ሳይንስ ስም አያጣልትም። ግን እንዴ አሁን እሺ ያሳምናል። በንፋስ እንዴት ነው ከንፋስ? እኔ ሳይንስ እኔ ቤተሰብ አስጨንቋት እኮ ነው ያስጨንቋት ነው። ራሳቸው የማይጠቀሙበትን ሐኪሞች ለሰው ይናገራሉ። አንድ ሐኪም በድብቅ ሲያረግዝ አይተናናቅም እንዴ? ግን ስም ይሰጡታል እኮ ምን ፕሬግናንሲ ነው ያልከው? ያው ክሪፕቲክ ፕሬግናንሲ ድብቁ እርግዝና የፊልም ርዕስ ነው ይመስሉ እኮ። ከዚህ በኋላ ደግሞ ምክንያት አገኙልና ሰበብ ሊሰጥ ነው ደግሞ። አይ ጉድ! ይህ አይነት እርግዝና አንዲት ሴት ምጥ እስከሚጀምራት ድረስ ጨርሶ የማይታወቅና ምንም ሳያሳይ የሚቆይ የእርግዝና አይነት ነው። ሆዷ አይገፋም አይደለም። ሆዷ መግፋት አለመግፋትና አለማርገዝ እኮ የተለያየ ነው። እንዴት? አንዳንድ ሰው ሆዱ በጣም ሳይጨምር ሊወልድ ይችላል። አንዳንድ ሴት ሳይገፋ በቃ ቢጃማ ካደረገችበት እርጉዝ አትመስልም። እሱማ ቢጃማው ሊሸፍን ይችላል። ግን አሁን ሚለው እኮ ከፍ ያለች ምናምን ልትሆን ይችላል። ይሄኛው እኮ ሴትዮዋ ጸነስኩኝ አረገዝኩኝ ያለችው ሴትዮዋ ልጃገረድ ነኝ እያለች ድንገት ምጥ ይመጣል እኮ ነው እያለ። እንደዚህ አይነት ሊሆንም እኔ ገጥሞኛል። ኧረ ተው የት ንገረን እስኪ አዝቢ እባክህ። በግል እሺ። ድብቁ አባት ዝም ብለን ያልኩህ አልገጠመህም? ግን አንዳንድ ሰዎች እርጉዝ ሳይሆኑ አንዳንድ ሰዎች በጣም ሆዳቸው ይገፋል። ታውቃለህ? እንዲሁ ይመስላል አይደል? በጣም ሆዳቸው ይገፋል። አንዳንድ ደግሞ ቂም የምትመስል ነገር ምርጥ ልጅ ይወልዳሉ። ግን ይሄ አሁን ከባለሙያዎች የተናገሩትና የሆነው ነገር ግን የተለያየ ነገር ግራ ገባኝ እኮ ነው። ሴትዮዋ ከነፋስ አረገዝኩ አለች። ዶክተሮች ደግሞ ይሄ የድብቅ እርግዝና ተለያይተዋል። የድብቅ እርግዝና ሆድ ሳይገፋ ድንገት ምጥ ይመጣል ነው። ተዋቸው እሺ ጨርሰው። እንግዲህ ባለሙያዎች እንደሚሉት መደበኛ ያልሆነ የወር አበባ ዑደት፣ አነስተኛ የእርግዝና ምልክቶች መታየትና የጽንሱ አቀማመጥ እርግዝናው በቀላሉ እንዳይታወቅ ሊያደርግ ይችላል ነው የተባለው። አቀማመጥ ሲባል እንዴት ነው? እዚህ ጋር ምናምን ይገባል ነው? በጎን በኩል ሊሆን ይችላል። ግን እኔ ሰምቼ አላውቅም። አዲስ ነገር ሆነብኝ ነው። የ7 ወር ልጅ ታውቃለህ? የተወለደ እነሱ አሁን በጣም ቀጫጭ የሚሉት አሁን እንደኔ አንተና እኔ አሁን ስንታይ ከዛ አንተ ገዘፍ ያለ ያልክ ነው። እኔ ቀድሜ እና ሆድ ሳይገፋ ምናምን ሊወለድ ይችላል። እንደዚህ ሳይታወቅበት እንግዲህ እንደዛ ነው ያሉት ዶክተሮችም። እንግዲህ በንፋስም ሲሆን ደግሞ ወይ ንፋስ ማለት እኮ ነው። ንፋስ እንዴት የሆነ እምነት ሳይኖር አይቀርም። እንግዲህ ታው እንጂ የሚያመላልስ እንትኗን ሳይሆን ነባዘሯን ንፋስ ሊያስረግዝ ይችላል የሚል ፕሪዲክሽን ወይም ግምት ሊኖር ይችላል ነው። ሴትዮዋ ከመሬት ተነሳ ከንፋስ እሺ አረጋኝ ንፋስ ነው ዘመዴ ይበል። የዚች ልጅ ወንድም አሁን ያን ዘፈን ሊሰማ እኮ ነው። እንግዲህ የሀገር እህቶቻችን በደህና ቦታ መግዛት ነው ያለባቸው በሙሉ። እንዴት ከጫፍ እስከ ጫፍ በቃ ንፋስ አይታመንም። ከዚህ ነው ይባላል።
ድብቅ እርግዝና ምንም እንኳን ያልተለመደ ቢሆንም በዓለም ዙሪያ በሕክምናው ዘርፍ የተመዘገበና የሚታወቅ ክስተት መሆኑ ዶክተሮች ያስረዳሉ ነው። እኔ ይሄን አላምንም እንዴ። እሺ አባትየው ማን ነው እኮ? ንፋስ። አይ ገብቷል አይደል? አውሎ ነው አባት። አውሎ ነው። የአባት ስም ማን ነው? አውሎ ንፋስ። የሚወለደው ልጅ አያቱ ስም ነው ንፋስ። የአያቱ ስም ነው ንፋስ። አባቱ አውሎ። አውሎ። አይ ማይሉት ነገር የለም። ይህ ታሪክ በማህበራዊ ሚዲያዎችና በተለያዩ መድረኮች ላይ ሰፊ ክርክርን ያስነሳ ሲሆን ባህላዊ እምነቶች፣ ማህበራዊ ጫናዎች እንዲሁም ስለ ስነ ተዋልዶ ጤና ያለንን ግንዛቤ አናሳ መሆን ባልተጠበቀ ሁኔታ የሚከሰቱ እርግዝናዎችን ለመረዳት ለማብራራት ምን ያህል ተጽዕኖ እንደሚያሳድሩ ማሳያ ናቸው ተብሏል። ግን ይሄ ምንም አርገብ የማህበረሰቡን ብታስረዳ ድብቅ እርግዝና አለው ነገር ሰበብ ነው። ደግሞ እንደዚህ አይነት ህክምና መታወቅ የለበትም። ሰበብ ነው። እቺ ሰበብ ነው። ባልፊልድ ሄዶ ሲመጣ ይኸው ድብቅ እርግዝና ልጅ። አዎ ለነገሩ አብሯቸው ያለም ሰው ደግሞ ስለሚሰማ እንደዚህ አይነት ምክንያትና ሰበብ ከመጣ ነናውም ሰምተሽ ነናውም ያሉትን አልሰማ በትክክል ራሳቸውን ቆጠብ እንዲያደርጉ ያደርጋል። ለማንኛውም ግን እኔ አላመንኩበትም የንፋሱን። ንፋስ ነው ዘመዴ ብለናል። ወደ ቀጣይ ዜና እንለፍ። ወደ ቀጣይ ዜና ስናልፍ በፓኪስታን ላንዲኮታል በተባለች ከተማ የሚገኝ የአንድ ኩባንያ ዛፍ ከ100 ዓመታት በላይ በሰንሰለት ታስሮ በመቆየቱ በዓለም ላይ ካሉ እንግዳ መታሰቢያዎች አንዱ ለመሆን በቅቷል ይለናል። ደግሞ ቀጣዩ ዜና ለምን ዛፍ 100 ምናምን ሰንሰለት እንግዲህ ያው ወንጀለኛ ነው ማለት ነው እንዴ? እስቲ ቀጥሉ። እሺ እንደ አገር በቀል ትረካዎች መረጃ ከሆነ እንደ አውሮፓውያን አቆጣጠር በ1898 አንድ ሰክሮ የነበረ የእንግሊዝ ጦር መኮንን ዛፉ ወደ እርሱ እየተንቀሳቀሰ የመጣ መስሎት ስለታየው አንድ ወታደር ዛፉን በቁጥጥር ስር እንዲያውለው አዟል። መኮንኑ ሰክሮ ዛፉ የተንቀሳቀሰ መሰለው። ከዛ ዛፉ ወደሱ እየመጣ መሰለው። አንድ አስተሉ በቁጥጥር ስር አውሉት። እሺ እየመጣ መሰለው። ዘሩታል። እሺ እሰሩት። ከዛ ጊዜ ጀምሮ ታሰረ። አዎ ሰንሰለቶቹም የቅኝ ግዛት አገዛዝን አሁን ቅኝ ስትገዛ አያቱም ማያውቁም ማንም አያውቁም። እንዴት ታስተር ተደረገ? እንግዲህ ሰንሰለቶቹም የቅኝ ግዛትን አገዛዝን አምባገነንነትና የስልጣን ብክነት ለማስታወስ እስከዛሬ ድረስ ባሉበት እንዲቀጥሉ ተደርጓል። ልክ ናቸው። ይሄ አሪፍ ማስተማሪያ ነው። አይገርምም? ጊዜው እንዴት አስከፊ እንደነበር ምን ያህል ልቡ እንዳበጠ። ዛፍ አሳስሮ ዛፍ ያሰረ ለሰው እንዴት ነው? ሰውማ በቃ ጨርሷል እኮ። የፍየል ወጠጤ ልቡ ያበጠበት ናንዋጋ ብሎ ለነብር ላከበት። ልብ ካበጠ ምን ነብር ጋር እንዋጋ ትላለህ። አድዋ ላይ ትደቆሳለህ። አድዋ ላይ ደግሞ ስትመጣ ትደቆሳለህ። ፓኪስታን ላይ ሰንሰለትን ታስራለህ። እዚህ ታሰረ። እዚህ ዛፍ እኮ ኩዮች ምናምን እኛ ሀገር የልጅ ልጅ አፍርተው ሞተው አልፈዋል። ያሰራቸው የለም ያሰራቸው የለም። በነፃነት በቅሎ ምናምን በነፃነት በቅለው። በነገራችን ላይ የኛ አባቶች አንደኛ ናቸው። አንደኛ። እኛም ደግሞ የሆነ ደና ነገር ሰርተን ማኩራት አለብን። በትክክል ተራችንን። በዛፉ ላይ የተለጠፈው መግለጫ ሰሌዳም ዛፉ አሁንም ድረስ በቁጥጥር ስር እንደሚገኝ ይገልጻል። እላዩ ላይ ያለበት ከዛ እስካሁን ታስሮ ነው ያለው። ደና ሰንሰለት እኮ ነው ያሰረበት። ግን አሪፍ ነው። እንትኖቹ ምንድነው ፓኪስታን ነው አይደለ? ለቱሪዝም አገልግሎት አዋሉት እኮ ነው። አየህ በቃ ተጠቀሙበት። የተወረወረብህን ምሳር በቃ መልሰህ መጠቀም እንደዚህ ነው። ከዛ ደግሞ ነጮች የሚመጻደቁትን ነገር ታረጋጋበታል። አያታችሁ ዛፍ ያሰራል ነበር እንዴ? እንደው መዘባበቻ ሆናለሁ ብሎ እንኳን ጠዋት ላይ ከስካሩ ሲያልፍልስ ሲል አይፈታው። የሚያሳዝነው እኮ ህንድና ፓኪስታንን ለይቶ ነው የወጡት። ዛፍ አስሮ ብቻ መስሎ ነው አንድ ሀገር ነበሩ እኮ። አዎ ለይተዋቸው። አሁን ሁለቱም ግን እንግሊዘኛ ሳይሆኑ ለምርዳሉ something my friend ነው የሚሉ። ቅኝ ግዛት አስከፊ ነው በጣም። አይ በእውነት በጣም ይገርማል። መኮንኖች ደግሞ ሲጠግቡ አያምርባቸውም። አይገርም? ዛፍ እስከ ማሰር። ዛፉ እኮ ይኸውልህ በጣም እያደገ መጥቶ ሌላውን ዜና ይችዋለሁ እኮ የተረፈውን ያላነበብነው። እሺ
ሰንሰለቱ ወደ ዛፉ እንትን ተቀላቅሏል ገብቷል። እንደዚህ ይገርም በቁጥጥር ስር መኮንን ምንም ነገር እንደማያምን የምትረዳው ዛፍ ያስራል። ዛፍ ወደ እኔ እየመጣ ነው ብሎ አመነ። ምንድነው ግን የሀበሻ አረቄን የጠጣው? ብሪንጥ ታውቃለህ? ምንድነው ብሪንጥ? ብሪንጥ አታውቅም? እሺ እሱን ተመልካቾች ኮሜንት ላይ ብሪንጥ ምን እንደሆነ ብሪክስ ነው የማውቀው። አንተ ብሪክስ ነው የምታውቀው። ብሪንጡ ነው የደረሰው። ለማንኛውም በኋላ እነግርሃለሁ። እነሱ ደግሞ ይነጋገሩበት በየቤታቸው። እሺ አራዳ ዜና የሳምንቱ ይሄን ይመስል ነበር። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለሕዝባችን። አራዳ ቅዳሜ ይቀጥላል። መልካም ጊዜ ይሁንላችሁ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።